በዚህ አጋጣሚ ያለምንም ግነት ነው የምነግራችሁ። ይሄ ልዩ ቅባት ያለበት በረከታችሁ የሚለቀቅበት ትምህርት ነው፣ ስብከት ነው እያልኩ አይደለም። መንፈሳዊ ህይወታችሁ እንዲለመልም ትክክለኛ ቃሉን መሰረት ያደረገ አዲስ ኪዳናዊ ህይወት ላይ ፎከስ ያደረገ ጸሎት እንድትጸልዩ 3 ክፍሎችን እስካሁን ድረስ ዩቲዩብ ላይ ጭኛለሁ። መርከቡ አየለ ብላችሁ ሰርች አድርጋችሁ ተከታተሉ። ትላንትና ለሄሉ እየነገርኩ ነበር። ትላንትና እያስተማርኩ እያለ በደንብ አላዳመሽም ብያት ማለት ነው። እና ኮሜንት ላይ ስላልጻፈች አይደለም፣ በማይመች ቦታ ላይ ስላለች እየተከታተለች ሊሆን ይችላል። ግን የሚያመልጣችሁ በዚህ አጋጣሚ በመቅረት ኔትወርክ አስቸግሯችሁ የሆነ ሁኔታ ተመችቶ ለመስማት ስላላመቻችሁ ያመለጣችሁ ሰዎች ኢንካሬጅ አደርጋችኋለሁ። የጳውሎስን ጸሎት ከጨረስን በኋላ ዮሐንስ የጴጥሮስን ጸሎት ደግሞ አብረን እናያለን። ጴጥሮስ ምን ብሎ ነው የጸለየው ካለ ጸሎቱ መልእክቶች ውስጥ እነዚህን ነገሮችን በደንብ እናያለን ማለት ነው። ሰዓት በጣም ወስጃለሁ። እንደ እውነት ለመናገር ዛሬ አሁን በተናገርኩት ቃል እንኳን ብንጸልይ ደስ ባለኝ ነበረ። ግን አንዳንዶቻችሁ ለትምህርት ብላችሁ ስለምትመጡ ትምህርቷንም መከታተል ስለምትፈልጉ እንዲያመልጣችሁ ስለማትፈልጉ ዛሬ ደግሞ 18 እና 19 ኤፌሶን መጽሐፍ ምዕራፍ 1 ቁጥር 18 እና 19 በማስተዋል እንሰማለን። በጣም አጭር ደቂቃ ነው የምናገረው። ከዛ በኋላ አብረን በጌታ ፊት እንጸልያለን። አንደኛ ቃሉን መሰረት ያደረገ ጸሎት እንጸልያለን ማለት ነው። ቃሉ መሰረት ለህይወት እንጸልያለን፣ ለህይወት ለውጥ እንጸልያለን። ፖል ከ16 የሮም ወታደሮች ጋር በሰንሰለት ታስሮ መሞቻ ሰዓቱን እየተጠባበቀ ባለበት ተአምራዊ በሆነ መንገድ አስመልጠኝ አንተ የዳንኤል አምላክ ማለት ሲገባው የኤፌሶንን አማኞችን ለጸሎት ሊያዘጋጃቸው ሲገባው ለራሱ እሱን እግዚአብሔር እንዲጠብቀው የጸሎት ርዕስ ሊሰጣቸው ሲገባው እሱ እስር ቤት ሆኖ በነፃነት ጌታን ለሚያመልኩ ሰዎች ይጸልያል። እስር ቤት ሆኖ ለምዕመን የሚጸልይ አገልጋይ ዛሬ ተቀናጦ ተቀማጥሎ እየኖረ እንኳን ለምዕመን የማይጸልይ አገልጋይ ባለበት በዚህ ዘመን እሱ እስር ቤት ሆኖ ወደ ቸርች ሂዱና እስቲ የተጨነቀ ግራ የተጋባ ሰው ይዛችሁ ሂዱና እስቲ እባክህ ጸልይለት በሉ። የሚጸልይ የለም። ከአንጀቱ ከውስጡ ከመንፈሱ የሚጸልይ የለም። በቃ እንደ ነገሩ ብዙ ሰዎች ቤተክርስቲያን ሄደው ጸሎት አጥተው ተመልሰው ያውቃሉ። ፖል ግን ለመንፈሳዊ ህይወት ይጸልያል። ምንድን ነው የሚለው? ቀጥታ ወደ መልእክቱ ነው የምገባው። ኤፌሶን ምዕራፍ 1 ቁጥር 18 እና 19 ላንብብላችሁ። እንደዚህ ይላል፣ ይህም የልቦናችሁ አይኖች ሲበሩ የመጣቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉም የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። በጣም ከጌታ ጋር የጠበቀ ህብረት ያላችሁ ሰዎች ይህንን ቃል በቃላችሁ ይዛችኋል። በጸሎታችሁ ወቅትም በአገልግሎታችሁም ወቅት በጣም በተደጋጋሚ ነው ስታነሱ የምሰማው። እድለኞች ናችሁ። ትራኩ ላይ ነው ያላችሁት። ይሄ እንግዲህ የልቡናን አይን የሚያበራ የሐዋርያው ጳውሎስ ጸሎት ነው።
ለአንዳንዶች ኢየሱስ በረት የተወለደ ምስኪን፣ መስቀል ላይ የተዋረደ ምስኪን አድርገው ከንፈር የሚመጡለት ሰዎች አሉ፣ አምነው የዳኑት እንኳን ሳይቀሩ። ኢየሱስ በረት የተወለደ መስቀል ላይ የተሰቀለ ከንፈር የሚመጠጥለት ምስኪን ሳይሆን በቃ ከአማልክት መካከል እጅግ ታላቅ የሆነ ኃይል ያለው፣ ጥበብ ያለው፣ ዕውቀት ያለው፣ እኛን በጸጋ ያበለጸገ፣ የሰው ዓይን ያላየውን፣ የሰው ልብ ያላሰበውን፣ የሰው ልብ ያላሰበውን ለሚወዱት መንግስት ያዘጋጀ ታላቅ አምላክ ነው። ታላቅ አምላክ ነው። መቼ ነው ይህንን ታላቅ አምላክ የምናውቀው? የልቦናችን ዓይኖች ሲበሩ ነው። ብታምኑም ባታምኑም ብዙ 95% በቸርችም በሶሻል ሚዲያም የሚያገለግሉ አገልጋዮች ከመንፈሳዊ ሕይወት ጋር በተያያዘ መጸለይም ማስተማርም መስበክም አልጀመሩም። አብዛኛው ስብከት እንዴት እንደምትሳካ እንዴት እንደምትከናወን ውሉ የጠፋበት ማለት ነው። ፖል ግን ለመንፈሳዊ ሕይወት ነው የሚጸልየው። እኛ ምልክት ይሁናችሁ፣ ገስት ላይም ከታችም ያላችሁ ብዙዎቻችሁ ስለ መንፈሳዊ ሕይወት መጸለይ ገና አልጀመራችሁ። ያውም እንዲያውም ትልልቅ አገልጋዮችና ታዋቂ ተናጋሪዎች ልትሆኑ ይችላላችሁ። እሱ በተናገረበት እሷ በተናገረችበት የምትባሉ ልትሆኑ ይችላላችሁ። ግን ገና ናችሁ። ራሳችሁን እዩ። ራሳችሁን እዩ። አሁን የምናገረው ነገር ልክ ከሆነ ካልሆነ ራሳችሁን እዩ። ከላይ ምን ይላል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ትናንትና ይህን ነበር። የጥበብና የመገለጥ መንፈስ የሚባል አለ። መንፈስ ቅዱስ ኢየሱስ ክርስቶስን ከተቀበልን በኋላ በውስጣችን ለኛ የሚሰጠው በጸሎት የምንቀበለው በእግዚአብሔር ፊት ዲቮትድ ሆነን የምንቀበለው ምን አለ? የጥበብና የመገለጥ መንፈስ የሚባል አለ። የተሰጠውን ክርስቶስን በሙላት በሕይወታችን ውስጥ የሚገልጥ በክርስቶስ ውስጥ ያለውን ነገር እንድንረዳ የሚያደርግ የጥበብና የመገለጥ መንፈስ። እስቲ ጻፉልኝ፣ የጥበብና የመገለጥ መንፈስ ብላችሁ። እቺን በምላሳችሁ የያዟትና መልስ እስክታገኙ ብትጸልዩ እንዳንቺ አይነት ትልቅ ሰው የለም። እንዳንተ አይነት ትልቅ ሰው የለም። ሕይወታችሁ ይለወጣል። የጥበብና የመገለጥ መንፈስ። ዛሬ አንዳንዶቻችሁ ለመጀመሪያ ጊዜ ምናልባት እያላችሁ ሊሆን ይችላል። እንደዚህም አለ እንደ እያላችሁ የጥበብና የመገለጥ መንፈስ 24 ሰዓት በንብርክክ ብትሄዱና እችን ጸሎት ጸልያችሁ ሕይወታችሁ ማነው ራሳችሁ ለዚህ ቃል ዲቮትድ ብታደርጉ ሕይወታችሁ አፕዳውን ይለወጣል፣ ይቀየራል። የፖል ጸሎት እኮ ነው። የአባ ተክለ ሃይማኖት ጸሎት አይደለም። ዮሐንስ የፖል ጸሎት ነው። ሰማያዊ ምስጢር የተገለጠለት የፖል ጸሎት እኮ ነው። ጳውሎስን ማን ያክላል በጸሎት? እኔ ነኝ ያሉ አባት አያክሉትም። በእውቀት ነዋ፣ በመረዳት ነዋ፣ በመገለጥ ነዋ። የጥበብና የመገለጥ መንፈስ ማንም አይተካከልሽም፣ ማንም አይተካከልህም። ተራ ኦርዲነሪ ኑሮ የምትኖር ልትሆን ትችላለህ። ተራ ኦርዲነሪ ኑሮ የምትኖሪ ልትሆን ይቻለች። በአይምሮ ግን ማንም አያክልሽም፣ ማንም አያክልህም። የጥበብና የመገለጥ መንፈስ በኢየሱስ ስም የማይገባበት የለውም። ይሄ በህይወትሽ
በትዳርሽ፣ በልጆችሽ፣ በዘር ማንዘርሽ፣ በስራሽ፣ በመውጣት መግባትሽ፣ በሁሉ ነገር የሚያብረቀርቅ ህይወት እንድትኖሪ የሚያደርግ ጥበብ ነው። የመናፍስት ጥበብ፣ የመናፍስት መስተፋቅር፣ የመናፍስት መተትና ድግምት ሰዎችን ከአመድ ከትቢያ ካነሳ የኢየሱስ ጥበብና የኢየሱስ እውቀትሳ ማይ ጋድ ብድግ ነው ያደረግሽ። የሚተካከልሽ የለም። ዮሴፍ የአማልክት መንፈስ ያለበት የተለየ አምላክ የአማልክት መንፈስ ያለበት ሰው እኮ ተባለ። ዳንኤልን ማን ይቻለው? ንጉሱ አይቶት የተሰወረበትን ህልም አይቶ ፍቺ የሚናገር ቤተ መንግስት ውስጥ ለጭንቅና ለክፉ ቀን ተመልምለው የሰለጠኑ የመናፍስትን ጥበብ የሰለጠኑ ሰዎች የማይችሉትን የማይረዱትን ነገር በእነሱ ላይ እርምጃ የሚያስወስድ ነገር ነው የገለጠው። ማይ ጋድ እንደዚህ ነው የምትሆኚው፣ እንደዚህ ነው የምትሆነው። የጥበብና የመገለጥ መንፈስ። የጥበብና የመገለጥ መንፈስ ምንድን ነው የሚያደርገው ካላችሁኝ፣ የልቡናን አይን ያበራል። በምድራዊ ስዕብናችን 5 የስሜት ዋሶች አሉን አይደል? ጻፉልኝ እስቲ ምን ምንድን ናቸው? ማየት፣ መስማት፣ ማሽተት፣ መዳሰስ እና መቅመስ የሚባሉ አይደል? 5 የስሜት ዋሶች አሉን። በስጋ 5 የስሜት ዋስ ካለን በመንፈስም መንፈሳዊ የስሜት ዋስ የሚባል አለ። ማየት አለ፣ መስማት አለ፣ ማሽተት አለ፣ መቅመስ አለ፣ መዳሰስ አለ። ጳውሎስ የልቡና አይን፣ በነገራችን ላይ ከመወለዱ ጀምሮ እውር የነበረ ሰው ቢፈወስ እሱ የስጋዊ ፈውስ ነው። የመንፈስ ፈውስ ከስጋ ፈውስ በላይ ነው። መንፈሳዊ እውርነት፣ መንፈሳዊ ድንቁርና ከስጋዊ ድንቁርናና ከስጋዊ እውርነት ይበልጣል። የስጋ ፈውስ የመንፈሳዊ ፈውስ ነጸብራቅ ነው። ስንቱ በመንፈስ ታሟል፣ በስጋ ጤነኛ ነው። ስንቱ በስጋ ታሟል፣ በመንፈስም ታሟል። ዋናው ህመም የሚባለው መንፈሳዊው ነው። መንፈሳዊ ድንቁርና፣ መንፈሳዊ ዲዳነት፣ መንፈሳዊ ሽባነት፣ መንፈሳዊ አንካሳነት። ስለዚህ ጳውሎስ የሚለው ምንድን ነው? በመንፈስ ቅዱስ ኃይል ኢየሱስን ተቀበላችኋል። እሺ፣ አሁን ደግሞ የልቡና አይን እንዲበራ ያስፈልጋል። በምን? በጥበብና በመገለጥ መንፈስ። ምን እንድትሆኑ? በክርስቶስ ያለውን ነገር እንድታውቁ። ከአመድ ከትቢያ ነው እንድንነሳ ምንፈልገው ጌታ ኢየሱስ 2 ዓሣና 5 እንጀራ 5,000 ሰው ከመገበ በኋላ በእስራኤል የሚኖሩ ወንዶችና ሴቶች እንዳሳደዱት ዛሬም ከአመድ ከትቢያ ለመነሳት ነው ኢየሱስ የምናሳድደው። ኢየሱስ ግን የሚፈልገው መንፈሳዊ ነገር እንድንረዳ ነው። የልቡናችሁ አይኖች እንዲበሩ። ስለዚህ ያልሰጠን ምንም የለም። በክርስቶስ ውስጥ የሌለ ምንም የለም። ችግሩ ምንድነው ካላችሁኝ፣ የአይን አለመብራት ነው። በጥልቅ ዓለም የአይን መብራት የሚባል አለ። በእግዚአብሔርም ዓለም የአይን መብራት የሚባል አለ። የልቦና አይን፣ የመንፈሳዊ አይን።
መንፈሳዊ አይን የሚባል አለ። በመናፍስት ዓለም ሰዎች ከሰው በጣም ልቀው አሁን ዛሬ በዚህ ዓለም ላይ እየሰለጠኑ ያሉ ሰዎች አጋንንቱ አይናቸውን ከፍቶላቸው ነው። በእግዚአብሔር ዓለምም የአይን መከፈት የሚባል ነገር አለ። የልቦናችሁ አይን ይብሩ። በኢየሱስ የሌለ የለም። ኢየሱስ በረት የተወለደ ምስኪን፣ መስቀል ላይ የተሰቀለ ምስኪን አይደለም። እሱ ባለጠጋ ነው። ችግሩ ስላላየን ነው እንጂ አለው። ያቺ አጋር ወደ ግብፅ የሸሸች ባለች ጊዜ እግዚአብሔር ምንጭ አይደለም ያቀረበላት፣ አይኗን የከፈተው። አጠገቧ ምንጭ አለ። በእግዚአብሔር ዓለም የሌለ ነገር የለም ብላችሁ ጻፉልኝ። በእግዚአብሔር ዓለም ላይ የሌለ ነገር የለም። እኛን የሌለ ነው። በሌለንበት የለህም እንለዋለን። እሱ ደግሞ አረ የለሽም፣ አረ የለህም፣ እኔ ያለው ይላችኋል። አለ የለሁም እንጂ፣ አለው የለሁም እንጂ፣ አለው ማየት አልቻልኩም እንጂ። ኢየሱስ ምስኪን ነው፣ አንቺ ነሽ ምስኪን። ኢየሱስ ምስኪን ነው፣ አንተነ ምስኪን። ለራሱ ምን አለውና ነው የሚለምነው ይላሉ አንዳንድ ሰዎች። እኔ አልሻልም ብለሃል ይላሉ። የልቡናሽ አይን ይብራ በኢየሱስ። በእውነት ጌታ ከወደዳችሁ እዚህ ቤት፣ እዚህ ገስት፣ እዚህ ታች ያላችሁ ሰዎች ዛሬ ምን አይነት ቀን ነው እስክትሉ ጌታ መንፈስ ቅዱስ ደጅ ማያስጠና ማያስተጓጉል ተመላልሰሽ ነይ እስቲ ጸባይሽን አይቼ መሰጠትሽን ኮፒ ሊንክ ታብ ስንት ጊዜ እንዳደረግሽ አይቼ አይልም። አሁን ነው አይንሽን የሚነካው። የልብሽን አይን ይንካው። የልብህን አይን ይንካው። የጥበብና የመገለጥ መንፈስ የልቡናን አይን ያበራል። የጥበብና የመገለጥ መንፈስ የልቡናን አይን ዝም ብሎ አይበራም። በጥበብና በመገለጥ መንፈስ ነው። መንፈስ ቅዱስ የጥበብን መንፈስ ነው፣ የመገለጥ መንፈስ። ጥበብ ሲባል የእግዚአብሔርን ነገር እንድናውቅ የሚያደርግ፣ መገለጥ ሲባል በእግዚአብሔር ዘንድ ያለውን ነገር ለእኛ የሚገልጥልን፣ በእኛም ደግሞ የሚገልጥ፣ እንድንቀናጣበት አይደለም። ክርስቶስን ለተራቡ ሰዎች እንድንሰጥ ነው። ክርስቶስን ለተጠሙ ሰዎች፣ ለታረዙ ሰዎች፣ በጎውን ማን ያሳየናል ለሚሉ ሰዎች፣ ኧረ እኔ ይህንን መንፈስ ናፈኩኝ። ኧረ እኔ ይህን መንፈስ ናፈኩኝ። እናንተ ናፈኩ። ይህን መንፈስ ሞልቶ ተትረፍርፎ እኔ ጋ ሞልቶ ከፈሰሰው ተርፎ ከፈሰሰው ነገር እያካፈልኳችሁ መስሏችሁ ነው? የማካፈላችሁን ቃል አብሬያችሁ የምካፈል ነኝ። እኔም እንዲሆንልኝ ከእናንተ እኔ ቃሉን ስለማስተምር ብቻ ነው። የሚያካፍለውም ከሚካፈለውም የሚካፈለውም ከሚያካፍለውም እኩል ነው የሚካፈለው የእግዚአብሔርን ነገር። ሞልቶ የተረፈኝን አይደለም። ተራ ሰው የሆንሽው ተራ ሰው የሆንከው የልቦና አይን ስላልበራልህ ነው። ስንቱ ነገር ዙሪያ ተኮልኩሎ ባዶነት የሚሰማ ክርስቶስን የመሰለ ጌታ ይዘ የቤት አምላክ በሚያመልኩ መናፍስት በሚያመልኩ አጋንንት በሚያመልኩ ሰዎች ኩሽሽ ብላ አንገትን ደፍተ የምትወጣውና የምትገባው የምታፍርበትና የምትሳቀቅበት የልቦና አይን ስላልበራልህ ነው። ይብራ በኢየሱስ ጌታ ኢየሱስ ወይ ዛሬና ጌታ ኢየሱስ ወይ ዛሬና ዛሬ እስቲ ንካን። ዛሬ ወግ ማዕረግ አሳየን። ዛሬ ክብር አሳየን። ኢየሱስ የእግዚአብሔር ክብር ናንተ። የልቦና አይኖች ይብሩ። ሲበሩ ምንድነው የምትሆኑት?
ሶስት ነገር ተዘርዝረዋል። እነዚህን ቶሎ ቶሎ ብዬ ተናግሬ ልጨርስ። የልቦና አይን የጥበብና የመገለጥን መንፈስ ስታገኙ ስትቀበሉ ውስጣችሁ ያለው መንፈስ የጥበብና የመገለጥን መንፈስ ሲሰጣችሁ የልቦና አይን ይበራል። የልቦና አይን ሲበራ ደግሞ ሶስት ነገር፣ አንደኛው የመጥራቱ ተስፋ፣ ጻፉልኝ ኮሜንት ላይ የመጥራቱ ተስፋ። የመጥራቱ ተስፋ ምንድን ነው ሲባል የተጠራንለት ተስፋ ማለት ነው። የተጠራንለት ተስፋ ምንድን ነው ቢባል መጽሐፍ ቅዱስ ላይ 34,000 የሚያህል ተስፋ አለ። 34,000 ብዙ ጊዜ አዲስ ኪዳንን የማያውቁ የአዲስ ኪዳን አገልጋይ ነን የሚሉ መድረክ ላይ ወጥተው የብሉይ ኪዳንን ተስፋ ቃል ያጠጣሉ ህዝቡን። መጽሐፍ ቅዱስ ውስጥ ወደ 34,000 ተስፋዎች አሉ። አብዛኛዎቹ ከስጋዊ ነገር ጋር የተያዙ ናቸው፣ ከምድር ኑሮ ጋር የተያዙ ናቸው። ከተስፋዎች ሁሉ ትልቁ ተስፋ ምንድን ነው? እስቲ ኮሜንት ላይ ጻፉልኝ። የጌታችን የኢየሱስ ክርስቶስ ዳግም ምጽአት ነው፣ መገለጡ። ይሄ ከተስፋዎች ሁሉ የሚበልጥ ትልቁ ተስፋ ተብሎ ተጽፏል። ትልቁ የአማኝ ትልቁ ተስፋ፣ የተባረከ ተስፋ፣ ታላቅ ተስፋ፣ ሕያው ተስፋ ተብሎ በተለያዩ ቃላቶች ውስጥ በመጽሐፍ ቅዱስ የተገለጠው ተስፋ የኢየሱስ ዳግም ምጽአት ነው። ታዲያ አማኙ ምን ይሆናል? የልቡናው አይን ሲበራ የኢየሱስን ዳግም ምጽአት ይረዳል። እሺ ከዛስ አንጋጦ ነው የሚጠብቀው? 3 ቀን ጾም ጸሎት እየያዘ ነው የሚጠብቀው? ከቸርች ውሎ አዳሩን ቸርች አድርጎ ነው የሚጠብቀው? አይደለም። በትጋት ይጠብቃል። ማርቲን ሉተር ያለውን ሰምታችኋል። ኢየሱስ ክርስቶስ ዛሬ ነገ ይመጣል ቢባል ምን ታደርጋለህ ሲባል ችግኝ ተክላለሁ አለ። ምጽአቱን የሚያፋጥን ህይወት ይኖራል፣ እየመሰከረ ይኖራል። ምክንያቱም ይህ የምስራቹ ወንጌል ለዓለም ሁሉ ምስክር እንዲሆን ለሰው ሁሉ ይሰበካል። ያኔስ ፍጻሜ ይመጣል። ፍጻሜው በእጃችን ላይ ነው ያለው። በነገራችን ላይ በሰማይ አይደለም ያለው። ኢየሱስ ያለው ይህ የምስራቹ ወንጌል ለሰው ሁሉ ከተሰበከ በኋላ ፍጻሜ ይመጣል አለ። ለምንድን ነው ያልመጣው ሲባል ብዙ ሰዎች ንስሐ ስላልገቡ፣ ኢየሱስን ስላልተቀበሉ፣ ስላልተሰበከ። አሁን እያዘገየ ነው፣ እያመጣ ነው፣ እያፋጠን ነው ቢባል እያዘገየ ነው። ሕያው ተስፋ፣ የመጥራቱ ተስፋ፣ የተጠራ ተስፋ ያለው ሰው እንዴት ነው የሚኖረው? በትዕግስት ነው የሚኖረው፣ በጽናት ነው የሚኖረው። እምነታችሁ በስራ፣ ፍቅራችሁ በድካም፣ ተስፋችሁ በጽናት ይላል አይደል? አንደኛ ተሰሎንቄ ምዕራፍ 1:3 ላይ በጽናት ወይ ንቅንቅ ወይ ፍንክች ባለማለት አንተን ብዬ ምን አገኘው ሳንል ምን ሆነልኝ ሳንል ተስፋ አለኝ። ተስፋ አላችሁ? ተስፋችሁ ከአመድ ከትቢያ መነሳት ሳይሆን ወግ ማዕረግ ምድር ላይ ማየት ሳይሆን ምድርን ገነት ማድረግ ሳይሆን የማይናወጥ መንግስት የምንወርስ ስለሆንን ተስፋ። ብሉይ ኪዳን ላይ የነበረው አብርሃም እንኳን ተስፋይቱ ምድር ከወረሰ በኋላ አንድ ጫማ መሬት አልተሰጠውም፣ እንግዳና መጻተኛ ሆኖ ኖረ ይላል አይደል? ለምን? ሰማያዊቱን ኢየሩሳሌምን ይጠባበቅ ነበርና። አይናችሁን ወደ ሰማይ አንሱ። እናንተ ምድርን ለማደስ የማታደርጉት ጥረት የለም፣ ማትቆፍሩት ጉድጓድ የለም፣ ማትፈነቅሉ ድንጋይ የለም። ምድር ግን ከቀን ወደ ቀን ረሃቧ እየጨመረ ነው፣ ጥማት እየጨመረ ነው። ውጩ ያብረቀርቃል፣ ውስጡ ቁስል ነው። ሰው በእግዚአብሔር መልክና ምሳሌ የተፈጠረ የሰው ልጅ ዳቦ አጥቶ ከሰውነት ተራ እየወጣ ነው። ምድር አትታደስም። ምድር
ምጽአቱን ነው የምትጠባበቀው። የእግዚአብሔርን ልጆች መገለጥ ነው የምትጠባበቀው። የመጥራቱ ተስፋ አንደኛ የተጠራ ተስፋ እንዳለው ሰው እንኖራለን። ተስፋ እንዳለው ሰው እንኖራለን። ሁለተኛ ምንድነው? በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት በምን ልሳን ልናገር? ምን ቃላት አለኝና። በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት መሬት ነው ይሄ? የአያት ውርስ ነው ይሄ? ቅርስ ነው ይሄ? አይደለም። ከምድራዊ ነገር ጋር የተያዘ አይደለም። በቅዱሳን መካከል ያለው የእግዚአብሔር የርስት ክብር ባለጠግነት ርስት ነው፣ የከበረ ነው፣ ባለጠግነት ነው። ይሄ እግዚአብሔር በኑሯችን ኢንቨስት የሚያደርገው ሳይሆን በህይወታችን ላይ የሚገለጠውን የእግዚአብሔርን ጸጋ ነው የሚያመለክተው። ብዙ ሰዎች ኮልኮሌ አጅቧቸዋል፣ ውስጣቸው ባዶ ነው። እንደ ባዶ ጆንያ ቢዘቀዘቁ ምንም አይወጣቸው። ህይወትሽ ላይ ያለው ዙሪያሽ ላይ ካለው ይበልጣል። ቤትሽ ላይ ካለው ይበልጣል። ከዝናህ ይበልጣል። ከምድራዊ ስልጣን ይበልጣል። ከሀብትህ ይበልጣል። ከአጀብህ ይበልጣል። ህይወትህ ላይ ምን አለ? ህይወትሽ ላይ ምን አለ? የርስት ክብር ባለጠግነት። አንዳንዶች ባዶ ናቸው፣ ኦና ናቸው። ሰውን በሚያስቀና ቤት ሊኖሩ ይችላሉ። ሰውን የሚያስቀና መኪና ሊነዱ ይችላሉ። ሰውን የሚያስቀና ስልጣን ላይ ተቀምጠው ሊሆኑ ይችላሉ። ዝነኛ ፌም ሊሆኑ ይችላሉ። ግን ህይወታቸው ባዶ ነው። አያስለቅስም? ምን ይሆናል? እሱ ተከትሏችሁ ጉድጓድ አይገባ። ህይወታችሁ ባዶ የምትለፉት በነገራችን ላይ ለህይወታችሁ አይደለም፣ ለኑሯችሁ ነው። እዚህ እንኳን የተኮለኮላችሁ አንዳንዶቻችሁ ለኑሯችሁ ነው። በእግዚአብሔር ሰው በኩል እግዚአብሔር ያስበኝ ይሁን ብላችሁ መሄጃ ስታጡ አንዳንዴ ትኮለኮላላችሁ። እግዚአብሔር እናንተ በህይወታችሁ ላይ እንድትሰሩ ነው የሚፈልገው። በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት። ማን ባለጠጋ ነኝ የሚለው? እስቲ እኔ ምስኪን የርስት ክብር ባለጠግነትን ማወቅ። ምን ነው ከኔ የተሻለ በደንብ የሚተነትን በደንብ የሚረዳ በደንብ አድርጎ የሚገልጥ ሰው ልባችሁ ላይ የሚያሰርጽ ሰው በመጣና ይህን ቃል በሰበከ እኔ እየተንተባተብኩ በምን ቃል ነው ማስረዳችሁ? በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት የኤፌሶንን መጽሐፍ ምሽግ ገብተን አጥንተናል። ወጣቶችን ይዤ ምሽግ ላይ ሜዲቴት እያደረግን የርስት ክብር ባለጠግነት የርስት ክብር ባለጠግነት። ቀጥሎስ ከሁሉም የሚበልጠውን የኃይሉን ታላቅነት ኢየሱስ ክርስቶስን ከሙታን ያስነሳውን
የትንሣኤውን ኃይል የትንሣኤው ኃይል የትንሣኤው ኃይል የትንሣኤው ኃይል በሞት ላይ የሚሰለጥን ኃይል በሞት ሕያዋን ሆነው ከተያዙበት ወጥመድ የሚያስመልጥ ኃይል እግዚአብሔር 3 ጊዜ በዓለም ላይ ኃይሉን ገልጧል። 3 ጊዜ። አንደኛው ዓለምን በመፍጠር ይህንን የሚታየውንና የማይታየውን በሰማይ በምድር ከምድር በታች ያለውን ፍጥረትን ሁሉ በመፍጠር ኃይሉን አሳይቷል። ሁለተኛው ደግሞ ለ400 ዓመታት ያህል በግብፅ ባርነት ተይዘው የነበሩትን በሰባ አማልክት በታች ተይዘው የነበሩትን በጸናች እጅና በበረታች ክንድ ከግብፅ ምድር በማውጣቱ በዓለም ታሪክ ላይ ዝናው ገኗል። አንደኛው ዓለምን በመፍጠር፣ 2 እስራኤልን ከግብፅ በማውጣት፣ ሶስተኛው ከሁለቱ ይበልጣል። የዓለምን ሁሉ ኃጢአት ተሸክሞ ከምድር ከፍ ከሰማይ ዝቅ ብሎ የዓለምን ሁሉ ኃጢአት ተሸክሞ በመስቀል ላይ የተንጠለጠለውን ኢየሱስን የሞትን ጣር አጥፍቶ በማስነሳት ሰው በራሱ ኃጢአት እንኳን ሞቶ አይነሳም፣ ቢነሳም ተመልሶ ይሞታል። ኢየሱስ ግን የዓለምን ሁሉ ኃጢአት ተሸክሞ ሞቶ ሞትን ድል አድርጎ ተነሳ። በሰማያት በግርማው ቀኝ ተቀመጠ። እሱ ነው ሙት ለሆነው መንፈሳችን ሕይወትን የሰጠው። በሱ ነው ዳግም የተወለድነው። መንፈሳዊ ትንሣኤ አግኝተናል። መንፈሳዊ ትንሣኤ ባገኘንበት በዚሁ መንፈስ ደቀ መዝሙር እንሆናለን፣ እናገለግላለን። ይህ ኃይል በዓለም ላይ ካለው ከየትኛውም አይነት ኃይል የሚበልጥ ኃይል ነው። ሙታንን የሚያስነሳ ነው። በአንቺ ውስጥ የህይወት መንፈስ አለ። ሙት ለሆነው ሰው ህይወትን የምትሰጪበት መንፈስ አለ። ክብር ለኢየሱስ ይሁን። ይህን ታውቁ ዘንድ ይላል። አንደኛ የመጥራቱን ተስፋ ስታውቁ በጽናት ትኖራላችሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ የሆነውን ኢየሱስን ተመልክተን በፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ምን ሆኗል? ተቀምጧል። ክብር ይሁንለት። ክብር ይሁንለት። ሳይ ኃይል ብዙ ሲሆን ጠላቶች ምን አደረጉ? ዋሹብህ አይደለም የሚለው። ኃይል ብዙ ሲሆን ጠላቶች ዋሹብህ። ኃይል አለ። እግዚአብሔር ጋር የኃይል እጥረት የለም። የጥበብና የመገለጥ መንፈስ የልቡና አይን ያበራል። የልቡና አይን ሲያበራ የተሰጠንን በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት እናውቃለን። የኃይሉን ታላቅነት እናውቃለን። የመጥራቱን ተስፋ እናውቃለን። እንግዲህ 18 እና 19 ላይ ሐዋርያው ጳውሎስ የጸለየው ጸሎት ይሄ ነው። ይህንን የሚጸልይልን ሰው አለ?
ይህንን የሚያሳውቀን አገልጋይ አለ? ይህንን ህይወት የተለማመደ አገልጋይ አለ? ይህንን ህይወት የሚያለማምድ አገልጋይ አለ? በስመ አገልጋይነት፣ በስመ መንፈሳዊነት፣ በስመ አገልግሎት ትውልድ እየጠፋ ነው። በእግዚአብሔር ቤት ውስጥ ያለው እንኳን እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያገዘን። ዛሬ በዚህ ርዕስ እንጸልያለን። በእነዚህ ርዕስ ብቻ ብንጸልይ ደስ ይለኛል። ስለ ህይወት ምንም ነገር ሌላ ነገር ሳናካትት እርዳን እንድንለው ይፈልጋል። አግዘን እንድንለው ይፈልጋል። የኃይላችን ሚስጥር፣ የጥበባችን ሚስጥር፣ የስኬታችን ሚስጥር ያለው እዚህ ውስጥ ነው። የጳውሎስ ጸሎት አያችሁ፣ ይህን እየጸለየ ነው እንደዛ የሆነው። ይህንን አይነት ጸሎት እየጸለየ ነው እንደዚህ አይነት ከፍታ ላይ የወጣው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ስሙ ይባረክ። እንዴት አይነት ታላቅ አምላክ ነው ያንቺ አምላክ! እንዴት አይነት ታላቅ አምላክ ነው ያንተ አምላክ! በእውነት እንዴት አይነት አምላክ ነው! ለዚህ ጌታ ክብርን እንስጠው። ይሄንን ጸሎት ለአንድ ቀን ለሁለት ቀን አትጸልዩ። ይሄን ጸሎት በሰው ብቻ አታጸልዩ። ይሄን ጸሎት ጊዜ ውሰዱ። ህይወታችሁ ይለወጣል። ባለጠጋው ክርስቶስ ይገለጣል። ኃይለኛና ብርቱ ክርስቶስ በእናንተ ይገለጣል። ተስፋ የቆረጣችሁ ተስፋችሁን የሚያለመልም ጌታ በህይወታችሁ ይገለጣል። ይህንን ህይወት መኖር እንድንችል እግዚአብሔር አምላክ ይርዳን። ጌታን በእውነት እጅግ አድርገን እናመሰግናለን። በጣም በጣም በትልቅ ትጋት እየተጋችሁ ናቸው ያላችሁትና እግዚአብሔር ዘመናችሁን ይባርክ። እንግዲህ ሄሉ ሰዓት ሄዶብሻል። ዛሬ መውጫ ሰዓትሽ ነው። እንግዲህ በዚህ ጊዜ የእግዚአብሔርን ቃል ለማካፈል ብዬ ነው። እንግዲህ አይተሻል ያለውን ድባብ ለአንቺ አንቺ እንድትጸልይ